በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው መስከረም 29 ቀን የእናታችን የሰማዕቷ የቅድስት አርሴማን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? እናታችን ቅድስት አርሴማ በዚህ ዕለት ምን ያደረገችበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ መስከረም 29 ቀን የእናታችን የሰማዕቷ የቅድስት አርሴማን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል እናታችን ሰማዕቷ ቅድስት አርሴማ መስከረም 29 ቀን አንገቷን በሰይፍ ተቀልታ ወይንም ደግሞ ተቆርጣ ሰማዕትነትን የተቀበለችበት በስጋ ያረፈችበት ዕለት ነው። ለዚህ ነው ይህንን ክብረ በዓል የምናከብረው። ታዲያ ሰማዕትነትን የተቀበለችበት ዕለት ነው ብለን ብቻ ማለት ሳይሆን እናታችን ቅድስት አርሴማ ማናት? የስሟ ትርጓሜ ምን ማለት ነው? ምን አይነት ተጋድሎን ተጋደለች የሚለውን ከብዙ በጥቂቱ ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ አርሴማ ማለት ምን ማለት ነው ስንል አርሴማ ማለት በወርቅ ልብሶች የተጎናጸፈችና የተሸለመች መልከ መልካም ውብ ማለት ነው። አርሴማ ማናት ስንል ደግሞ እናታችን ቅድስት አርሴማ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀልን ተሸክሞ ይከተለኝ፣ ሰው ዓለምን ሁሉ ቢገዛ ነፍሱን ቢያጎድል ምን ይጠቅመዋል ተብሎ የተነገረውን የክርስቶስን ወንጌል ተከትላ ዘመድ አዝማዶቿን ትታ ጌታችንን የተከተለች ቅድስት እናት ናት። ታዲያ እናታችን ቅድስት አርሴማ በሮምና በአርመንያ የነበሩ ሁለት ታላላቅ ከሃዲያን ገዢዎችን ድል ያደረገች ናት። እነዚህ ነገስታት ዲዮቅልጥያኖስና ድርጣድስ ይባላሉ። ዲዮቅልጥያኖስንና ድርጣድስን በሃይማኖቷ ጸንታ ድል ያደረገች፣ የሮም ወታደሮች ደግሞ የሚያደርሱባትን መከራና ግፍ እንዲሁም ደግሞ እስራት የታገሰች፣ ያ እስራት፣ ያ መከራ፣ ያ ግርፋት ያልበግራት መላ ሕይወቷን ለእሳትና ለስለት ሰጠች ናት። ከእርሷ ጋራም ደግሞ መላ ሕይወታቸውን ለእሳትና ለስለት ሰጡ 27 ቅዱሳን ደናግል አሉ። ከነዚህ ከ27ቱ ቅዱሳን ደናግል መካከል አንዷ ይህች እናታችን ቅድስት አርሴማ ናት ማለት ነው። ልብ በሉ ወገኖቼ። ታዲያ እናታችን ቅድስት አርሴማ ከማን ተወለደች? እናትና አባቷ ማን ናቸው የሚለውን እናውቅ ያስፈልጋል። የዚች የእናታችን የሰማዕቷ ቅድስት አርሴማ ወላጅ አባት ቴዎድሮስ ይባላል። እናቷ ደግሞ አትናስያ ትባላለች። አባቷ ቴዎድሮስና እናቷ ቅድስት አትናስያ በአንድነት ተጋብተው ሲኖሩ ልጅ አልነበራቸውም። ለዘመናት እግዚአብሔር አምላክን ልጅ እንዲሰጣቸው ይማጸኑ ነበረ። በኋላም ግን ስዕለትን ተሳሉ። የስዕለት ልጅ ነበረችና እናታችን ቅድስት አርሴማ በእመቤታችን ስም በታነጸች ቤተ ክርስቲያን እንታድግ በዚያ ሰጧት ማለት ነው። እናታችን ቅድስት አርሴማ ቅድም እንዳልነው እጅግ መልካም ነበረች። በዚህ በአንደኛ ቆሮንጦስ ምዕራፍ 7 ቁጥር 34 ላይ ቅዱስ ጳውሎስ ሲናገር እንዲህ ይላል፣ ያልተጋባች ሴትና ድንግል በሥጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ። የተጋባች ግን ባሏን እንዴት ደስ እንደምታሰኘው የዓለምን ነገር ታስባለች ይላል። እናታችን ቅድስት አርሴማ ይህንን አምላካዊ ቃል መጽሐፍ ቅዱሳዊ ቃል አስባ ራሷንም በድንግልና ሕይወት ለክርስቶስ ልይታ ነበረ። ከ280
ከ97 ዓመተ ምህረት እስከ 305 ዓመተ ምህረት በሮም የነገሰው ከሃዲው ንጉስ ዲዮቅልጥያኖስ መልከ መልካም ውብ የሆነችውን ድንግል ሊያገባት ፈልጎ ቆንጆ መርጠው ያመጡለት ዘንድ አገልጋዮችን ሁሉ በከተማ ሁሉ ላከ። ልብ በሉ ወገኖቼ፣ ልክ እንደ ዛሬው ቴክኖሎጂ ተስፋፍቶ ፎቶ ማንሳት በዚያ ዘመን ስላልነበረ መልእክተኞቹ ስዕል መሳል የሚችሉ ሆነው ተመርጠው በየሀገሪቱ ሁሉ ሄደው መልከ መልካም የሆነችውን ውብ የሆነችውን ካገኙ ስዕሏን ስለው ለንጉስ ዲዮቅልጥያኖስ አምጥተው ያሳዩታል። መልከ መልካም ውብ እንደሆነች ያሳዩት ነበረ። ያ ዲዮቅልጥያኖስ ታዲያ እጅግ መልከ መልካም የሆነች ውብ የሆነች ብላቴና ድንግልን ስለው እንዲያመጡለት እንዲፈልጉለት ልኳቸው እነዚያ የእርሱ አገልጋዮች በፍለጋቸው ላይ ሳሉ በሮሜ ሀገር ባለች ቤተ ክርስቲያን እናታችን ቅድስት አርሴማን አገኟት። እናታችን ቅድስት አርሴማን ሲመለከቷት እጅግ መልከ መልካም ነች፣ ውብ ነች። በፍለጋቸው ሁሉ እንደርሷ መልከ መልካምና ውብ የሆነች ሴትን አጋጥሟቸው አግኝተው ስለማያውቁ እርሷን እንደተመለከቱ ይቺማ ለንጉሳችን ለንጉስ ዲዮቅልጥያኖስ ትገባለች ብለው ስዕሏን ስለው ለንጉሱ ላኩለት አሳዩት። እርሱም ታዲያ ንጉስ ዲዮቅልጥያኖስ የእናታችን የሰማዕቷ የቅድስት አርሴማን ስዕል ሲመለከት መልከ መልካም ውብ ሆና አገኛት። እጅጉን ተደሰተ፣ ደስ አለው። ከመደሰቱም በላይ ደግሞ የእርሷን ፈቃደኝነት ሳይጠይቅ ወደ መኳንንቶቹ ለሰርጉ እንዲመጡ መልእክት ላከ። ፈቃደኝነቷን ሳይጠይቅ እርሷን በግድ ሊያገባት መልእክተኞችን ላከ። ምክንያቱም ንጉስ ነውና የፈለገውን ያሻውን ነገር ማድረግ ይችላልና መልእክተኞችን ላከ። ታዲያ እርሷና አብሯት የነበሩ ደናግል ይህንን ነገር በሰሙ ጊዜ እጅጉን በማዘን ጌታችን በወንጌሉ ላይ በአንዲቱ ከተማም መከራ ቢያበዙባችሁ ቢያጸኑባችሁ ወደ ሌላኛይቱ ከተማ ሽሹ ብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ የተናገረውን አስበው ድንግልናቸውን ይጠብቅላቸው ዘንድ ወደ እግዚአብሔር በመለመን ከሮም ከተማ ተነስተው በስውር የንጉሱ ድርጣድስ ግዛት ወደ ነበረችው ወደ አረመን ከተማ ሸሽተው ሄዱ። ልብ በሉ ወገኖቼ። ታዲያ ንጉስ ዲዮቅልጥያኖስ ወደ አረመን ከተማ እንደሸሸች በዚያም ደግሞ ሀገረ ገዢው ድርጣድስ እንደሆነ ያውቅ ነበርና ለድርጣድስ መልእክትን ላከ። ምን አይነት መልእክት ስንል አንዲት እኔ ላገባት የፈለግኳት መልከ መልካም ውብ የሆነች ብላቴና ድንግል ከኔ ሸሽታ ወደ አንተ ሀገር መጥታለችና ፈልጋ አግኝተ ወደ እኔ ላካት የሚል መልእክትን ላከለት። ታዲያ እናታችን ቅድስት አርሴማም ወደ አረመንያ በገባች ጊዜ ከሃዲያኑ በክርስቶስ የባሕርይ አምላክነትን የሚያምኑትን ክርስቲያኖችን መከራ ሲያጸኑባቸው ተመለከተች። እጅጉኑ ሲያሰቃዩአቸው ተመለከተች። በዚህም ታዲያ የማቴዎስ ወንጌል ምዕራፍ 10 ቁጥር 32 እስከ 33 ያለውን በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት መሰክርለታለሁ፣ በሰው ፊትም የሚክደኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እክደዋለሁ ያለውን ኃይለ ቃል በማሰብ እናታችን ቅድስት አርሴማ በክርስቲያኖች ላይ መከራ ሲጸናባቸው ተመልክታ ፈርታ ሸሽታ አልሄደችም። እርሷም ታዲያ የደረሰባቸውን መከራ አይታ እጅጉኑ በማዘን እርሷም ስለ ክርስቶስ አምላክነት፣ ስለ ክርስቶስ የባሕርይ አምላክነት እርሷም በክርስቶስ ክርስቲያን እንደሆነች መሰከረች። እኔ በክርስቶስ የባሕርይ አምላክነት የማምን ክርስቲያን ነኝ በማለት በአደባባይ ወጥታ እናታችን ቅድስት አርሴማ መሰከረች። በዚህም ጊዜ ታዲያ የመልኳን ደምግባት በማየት ንጉሱ ድርጣድስ ለራሱ ተመኛት። ድርጣድስ ዲዮቅልጥያኖስ አስቀድሞ መልእክት የላከላት ስለ እርሱ እንደሆነ ገመተ። መልከ መልካም ውብ የሆነች ብላቴና ድንግል ወደ አንተ መጥታለች፣ ስለዚህ ይዘላክልኝ ብሎት ነበርና እርሷን ሲመለከታት መልከ መልካም ውብ ሆኖ ሲያገኛት ይህችንማ ለራስ ማድረግ ነው እንጂ እንዴት ብዬ አሳልፌ እሰጣታለሁ ብሎ ያቺን መልከ መልካም የሆነች እናታችን ቅድስት አርሴማን ለራሱ ስለተመኛት አምልኮቷን እንድትተው ክርስቶስን እንድትክድ በብዙ ሽንገላ ሊሸነግሏት ሞከሩ። ልብ በሉ። እርሷን ለድርጣድስ አሳልፎ ከመስጠት ይልቅ እርሷን እንደ ሌሎቹ ከማሰቃየት ይልቅ ለራሱ ሊያገባት ስለፈለገ በብዙ ሊሸነግላት ሞከረ። ብዙ ሀብት ንብረትን እንደሚሰጣት ነገራት። እናታችን ቅድስት አርሴማ ግን ሀብት ንብረት
አላፊ ጠፊ እንደሆነ ታውቅ ነበርና የንጉሥ ሚስት መሆን አላፊ ጠፊ መሆኑን ታውቅ ነበርና እርሷ የክርስቶስ ሙሽራ እንደሆነች ታውቅ ነበርና በብዙ ሊሸነግሏት ቢሞክሩም እርሷ ግን ልትቀበላቸው አልቻለችም። እናታችን ቅድስት አርሴማ ፈርታ ትክዳለች ብለው በማሰብ ክርስቲያኖች ለአናብስት ወደሚጣሉበት አደባባይ እናታችን ቅድስት አርሴማን ወሰዷት። በዚያ በመውሰድ የተራቡ አናብስትን ሲለቁባቸው ነቢዩ ዳንኤል እንዳደረገው በእናታችን በቅድስት አርሴማ በጸሎቷ ኃይል አናብስቱ ወደ ክርስቲያኖች ሄደው ክርስቲያኖችን በመብላት ፈንታ ንጉሡ ወደ ላካቸው ወደ ወታደሮቹ በመወርወር ብዙዎች ወታደሮችን ገደሏቸው። ከዚያም ታዲያ ከስሯ ተንበርክከው ለእናታችን ለቅድስት አርሴማ ሰገዱላት። ልብ በሉ ወገኖቼ። ንጉሡም ታዲያ በዚህም ባይሆንለት በግድ ለጣዖታቱ እንድትሰግድ እናታችን ቅድስት አርሴማን አሳስሮ አማልክቱ ወዳሉበት ቤተ ጣዖት ሲወስዳት በመስቀል ምልክት እናታችን ቅድስት አርሴማ ብታማትብ በጣዖታቱ ላይ አድረው ሰዎችን የሚያስቱ አጋንንት እየጮሁ ሲወጡ ጣዖታቱ በመላ እየተሰባበሩ ወደቁ። ከዚያም ታዲያ በረሃብና በጥም በእስር ቤት አስረው ሊያሰቃዩት ሊቀጧት ፈለጉ። በእስር ቤት ወረወሯት። መልአኩ ህብስትን እንደ ኤልያስ መግቧታል። በእስር ቤት ሳለች እናታችን ቅድስት አርሴማ በእኔ አንደበት ተዘርዝሮ የማያልቅ ብዙ መከራ ስቃይን ተቀብላለች። ብዙ አሰቃይተዋታል። እነዚያን ከእርሷ ጋር የነበሩትን ደናግላን እርሷን ፊት ለፊት አደረጋትና ሁሉንም ተራ በተራ በእርሷ ፊት አንድ በአንድ አንገታቸውን ቀላቸው። አንገታቸውን እየቆረጠ ገደላቸው። እርሷ ግን ጓደኞቿ ከእርሷ ጋር የነበሩ ደናገል ፊት ለፊቷ አንገታቸው እየተቆረጠ ሰማዕትነትን ሲቀበሉ ትመለከት ነበረ። እርሷ ትፈራለች፣ ትሳቅቃለች ብለው ያደረጉት ነገር ለእርሷ ደስ የሚያሰኝ ዜና ሆነ። እርሷ አይዟችሁ እያለች ታጽናናቸው ነበረ። እጅግ የሚደንቀው እርሷ ትሳቅቃለች ብለው ነበረ ይህንን ያደረጉት። ፈርታ አምልኮቷን እንድትተው ነበረ ይህንን ያደረጉት። እርሷ ግን እንዲያውም ቅዱሳኑ ሰማያዊ አክሊልን ሲቀበሉ ትመለከት ነበርና የእርሷን ተራ በደስታ ሆና ትቀበል ነበረ። በኋላም ግን አንቺንስ እንደሌሎቹ ቶሎ አልገልሽም ብሎ ብዙ ስቃይን አሰቃያት። ከነዚህም ስቃዮች መካከል ጥቂቱን ስንመለከት አንደኛው ሁለቱን የደናግል ጡቶቿን ቆረጠ። ይህም አልበቃ ብሎት ደግሞ ሁለቱን አይኖቿን አወጣ። ልብ በለው ወገኖቼ፣ ጡቶቿን ተቆርጣለች እናታችን ሰማዕቷ ቅድስት አርሴማ። አይኖቿን ጎልጉለው አውጥተውባታል። እርሷም ታዲያ እንዲህ ሳለች እመቤታችን ቅድስት ድንግል ማርያም የብርሃን አይኖችን ሰጠቻት፣ ተገለጸችላት። በመጨረሻም ታዲያ ማሰቃየት ሰለቻቸው። ብዙ ካሰቃዩት በኋላ ብዙ መከራ ስቃይን ካደረሱባት በኋላ እናታችን ቅድስት አርሴማን ለመግደል አሰቡ። እርሷን እንዲገሏት ያደረጋቸውም ደግሞ አንድ ነገር በመካከል ተከስቶ ነበረ። ምንድነው ይሄ የተከሰተው ነገር ስንል ታዲያ ይህን ሁሉ መከራ ስቃይ ካደረሱባት በኋላ እናታችን ቅድስት አርሴማን በእስር ቤት ከተዋት ነበረ። ንጉሡም ታዲያ ከዚያ ከታሰረችበት ቦታ ንጉሡ ወዳለበት ቦታ እየጎተቱ እንዲያመጧት ትእዛዝን ሰጠ። ንጉሡ ወዳለበት ድርጣድስ ወዳለበት ቦታ እናታችን ቅድስት አርሴማን እየጎተቱ ካመጧት በኋላ በአደባባይ ይዞ እናታችን ቅድስት አርሴማን ሰው እየተመለከተ ብዙ ሕዝብ ተሰብስቦ በአደባባይ በግድ ሊያገባት እጇን ይዞ ወደ እልፍኙ ሊያስገባት ሞከረ። በዚህ ጊዜ ታዲያ ዳዊት ጎልያድን በእግዚአብሔር ኃይል እንዳሸነፈ እናታችን ቅድስት አርሴማም እላዋ ላይ ባደረው የእግዚአብሔር ኃይል በምድር ላይ ጣለችው፣ ፈጠፈጠችው። ያን ጊዜ በአፍረት ሆኖ ራሷን ይቆርጡት ዘንድ ትእዛዝን አዘዘ። እጅጉን አፈረ፣ እጅጉን ደነገጠ። በአደባባይ ሆኖ ንጉሥ ነው፣ ፈርጣማ ክንድ ያለው ነው፣ ብዙዎችን ድል ያደረገ ንጉሥ ነው። ነገር ግን በአንዲት ብላቴና ድንግል በመሬት ላይ ወደቀ። በዚህም እጅጉን ኀፍረት ተሰማው። ከዚህ ፊት ብዙ ሲያባብላት ነበረ፣ ሊያገባት ሚስቱ ሊያደርጋት እጅጉን ሲያባብላት ነበረ፣ ብዙ መከራ ስቃይ ሲያደርስባት ነበረ። ነገር ግን ሊገላት አልፈለገም። አሁንም አሰቃይቶ የራሱ ሚስት ሊያደርጋት ነበር ያስበው። ነገር ግን እናታችን ቅድስት አርሴማ
እላዩ ላይ ባደረው እግዚአብሔር ኃይል በምድር ላይ ጣለችው፣ ፈጠፈጠችው። በዚህም ጊዜ ታዲያ እጅጉኑ ተናዶ እጅጉኑ አፍሮ ንጉሥ ሆኖ በአንዲት ብላቴና ድንግል በመዋረዱ አንገቷን በሰይፍ ቀልተው እንዲገድሏት ትእዛዝን ሰጠ። ሐዋርያው ቅዱስ ጳውሎስ በመልእክቱ ላይ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይንስ ደግሞ ስደት ወይንስ ደግሞ ረሃብ ወይንስ ደግሞ ራቆትነት ወይንስ ደግሞ ፍርሃት ወይንስ ደግሞ ሰይፍ ነው? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ሮሜ 8:35 እስከ 36 ላይ ማለት ነው። እናታችን ቅድስት አርሴማ ያ ሁሉ ያደረሱባት መከራ፣ ያ ሁሉ ያደረሱባት ግርፋት፣ ያ ሁሉ ያደረሱባት ስቃይ ከክርስቶስ ፍቅር ሊለያት አልቻለም። ከዚያም ታዲያ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን አስከትሎ ወደ እናታችን ወደ ሰማዕቷ ወደ ቅድስት አርሴማ ተገለጠላት። በቅዱስ መጽሐፍ ላይ አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁትም ቃል ኪዳኑን ምሕረቱን እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ ተብሎ በኦሪት ዘዳግም ምዕራፍ 7 ቁጥር 9 ላይ እንደተነገረ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድስት ድንግል ማርያም ጋር ለሰማዕቷ ለቅድስት አርሴማ ተገልጦ ስሟን ለሚጠሩ መታሰቢያዋን ለሚያደርጉ ምሕረትን እንደሚያደርግ ቃል ኪዳንን ከገባላት በኋላ በዛሬቱ ዕለት መስከረም 29 ቀን በ290 ዓመተ ምህረት እናታችን ቅድስት አርሴማ አንገቷን ተቆርጣ የሰማዕትነት አክሊልን ተቀዳጅታለች። ልብ በሉ ወገኖቼ፣ ዛሬ ይህንን ታላቅ ክብረ በዓል የምናከብረው አንገቷን በሰይፍ ተቀልታ ሰማዕትነትን የተቀበለችበት ዕለት ነው። እርሷን ብቻ ሳትሆን ታዲያ ከእርሷ ጋራም የነበሩ ቅዱሳን ደናግል ሰማዕትነትን የተቀበሉበት ነው። ቅድስት አርሴማ ከ27ቱ ደናግላን ጋራ ሰማዕትነትን ከተቀበለች በኋላ ንጉሡ ድርጣድስ ፈጽሞ ታመመ፣ ታወከ። ቅዱስ ጎርጎርዮስ ሊቀ ጳጳሳትን አስቀድሞ አስሮት ነበርና ይህም ደግሞ በትውፊት እንደምንረዳው ታላቅ ወንድሟ እንደሆነ ይነገራል። በኋላም ታዲያ ቅዱስ ጎርጎርዮስ ፈታውና ከደዌው አዳነው። የቅዱሳን ደናግልና የቅድስት አርሴማን የቅዱሳን ሰማዕታትንም አጽም ፍልሰታቸው በዚህ በቅዱስ ጎርጎርዮስ እንዲደረግ ሆነ ማለት ነው። ይህም ደግሞ ፍልሰታቸው ታኅሳስ 6 ቀን ነው። ልብ በሉ ወገኖቼ። ስለዚህ ዛሬ የምናከብረው መስከረም 29 ቀን የምናከብረው የሰማዕቷን የቅድስት አርሴማንና ከእርሷ ጋር የነበሩ የደናግላሉን ሰማዕትነትን የተቀበሉበትን ዕለት ነው። ምናልባት ደግሞ አንዳንድ ሰዎች ይህንን አስተምሮ ከየት ነው የምናገኘው ብለው የሚጠይቁ ምንጭ የሚጠይቁ ሰዎች አሉ። ይህንን ደግሞ መጽሐፈ ስንክሳር ዘወርሃ መስከረም ላይ ታገኛላችሁ። ወይም ደግሞ መጽሐፈ ስንክሳራችን የመስከረም ወር ላይ ይህንን ታሪክ ታገኛላችሁ ማለት ነው። ያንን አንብባችሁ መረዳት ትችላላችሁ። ታዲያ መስከረም 29 ቀን የእናታችን የሰማዕቷ የቅድስት አርሴማን ዓመታዊ ክብረ በዓል ስለምን እንደምናከብር ከብዙ በጥቂቱ አጠር አድርገን ተማምረናል። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።